በእውነት ልጆቼ በጣም የሚጣፍጥ እራት ስለበላችሁ ኑሐሚን፣ አምራን ከልብ ነው አመሰግናለሁ። የሰራነው ምግብ ስለወደዳችሁልን እናመሰግናለን። በተለይ ኑሐሚን የሰራችሁ ደግሞ ልዩ ነበር። ናውም እኮ የሚስቱ ምግብ በሽታ ነው የሚያውቀው። ደግነቱ የሰራሁትን ምግብ እጮኛ ይወዳል። አንተን ግን ታዝቤያለሁ። ወይ አምራንዬ አትቀየሚ፣ በሚስቴ ሙያ ስለማልደራደር ነው። እኔ የምልሽ እጮኛሽ መቼ ነው ባልሽ የሚሆነው? ተሰማ ደግሞ ነገ እዚህ ቤት ሽምግልና ሊላክ ነው እያልኩ እንግዲህ ደግሞ ሊቀወጥ ነው በሉኛ። ሽምግልና እኮ ነው፣ ሰርግ አይደለም። ያው ነው በይ እባክሽ። እንዲያውም ከዘንድሮ ሰርግ ሽምግልና አይደምቅም ብለሽ ነው። እኔ ግን ቀለል ያለ ሽምግልና ነገር ነው ፈልገው። ፋኑም ቢሆን የተጋነነ ነገር አይፈልግም። ለኔም ጊዜ እንደዚህ ተብሎ ነበር እባክሽ። ሲጀምር አንቺ ምን አገባሽ? ደጋሾቹ ይጨነቁበት እንጂ። አፌ ቁርጥ ይበል የኔ ልጅ። እኔ እና ዝኑን እንጨነቅበት እንጂ አንቺ ምን አስጨነቀሽ እንዴ? ልጄንማ ድል አድርጌ ደግሼን ምድራት። እንግዲህ አሮጌቶቹ እንዳሉት እንዳለሽ ፍርፋሪ ደግመሽ ደግመሽ ዳር የተባለው ያው አምራን ባንቺ እየደረሰ ነው። ቀጣይ ደግሞ የሚትሆናለች። እቺ ልጅ አሁን ክፍሏ ነው ያለችው። መጥቶ ብላ ለምንቀረች ደክሞኛል ብላ ወደ ክፍሏ ገብታለች። በቃ ተወታት፣ ታስጨንቃት። ለማንኛውም እህቴ ዛሬ በረራ ላይ ስለሆነች መልካም ምኞት ተመኙላት። ለኛም የአብሮነታችን እስከ መጨረሻው እንዲቀጥል መልካም ምኞት ነው። አሜን አትሉም እንዴ? አሜን። ኑሐሚን እባክሽ እስኪ ያንን ውስኪ አምጪው። የእውነት ዛሬ ሁላችሁም ተሰብስባችሁ ስላየኋችሁ በጣም ደስ ብሎኛል። ከፈጣሪ በቀር ማንንም እንደማይፈራ የሚናገረው ላይኩን በድጋሚ ቤተሰቡን ሰብስቦ በደስታ ኑሮን ለመጀመር ሙከራ ማድረጉን ሲጀምር፣ ኮማንደር በልሁ ግን ህይወቱን ለማትረፍ በፍርሃት እየተሽሎኮለከ ጎንበስ ቀና ማለት ጀምሯል። ሲምባን ነፃ ለማውጣት በእጃቸውን ያለውን ማስረጃ ለመጠቀም ወስነው ለአቶ ተፈራ ቤታቸው ድረስ የላኩት እነ ላይኩን ኮማንደሩን አጣብቂኝ ውስጥ ከተው፣ እነሱ ግን ሰላማቸውን ያገኙ ይመስላል። ከእነ ሲምባ የተላከለትን ሰነድና ማስፈራሪያ የተቀበለው ተፈራ ነገሩ የተፈጠረው በኮማንደሩ ዝርክርክነት እንደሆነ በማሰብ እሱን ገድሎ ሰላሙን ለማግኘት ቆርጦ ተነስቷል። ከዚያ አስቀድሞ ኮማንደር በልሁ አግኝቶት የነበረው ተፈራ በንዴት ወይ ለምንድነው ተሰማን ያለኔ ፍቃድ የለቀቀው ብሎ ሲጠይቀው፣ ኮማንደሩ ያው ጌታዬ ብዙ ግዳት ያደርስብናል ብዬ ስላላሰብኩ ነው ብሎ ሲመልስለት፣ ተፈራም በንዴት ጭራሽ አንተን የምታስበው አንተ እኮ በፊቱንም አታስብም፣ አንተ ለኔ የሚያዋጣውንና የማያዋጣውን ልትነግረኝ ነው ይለውና ሽጉጡን አውጥቶ ግንባሩ ላይ ደቅኖ ጭንቅላትህን ሳልበታትነው በፊቴ አንድ ጥሩ ምክንያት ስጠኝ ብሎ ሲጠይቀው፣ ኮማንደሩ ይቅርታ ጌታዬ አሁን ተሰማን ፈልጌ ካለበት በድጋሚ አስረዋለሁ ብሎ ሲለው፣ ተሰማም ስለዛ አያገባኝም፣ ግን ደግሞ እሱን ከሌሎች ለይተህ ልትፈታው የቻልክበት ምክንያት በግልጽ ማወቅ ፈልጋለሁ። ቆይ ዘመድህ ነው ብሎ ሲጠይቀው፣ ኮማንደሩም በፍጹም ጌታዬ ያው መቼም ቤተሰብ ምናምን ስላለ እግሬ ስር ተደፍቶ ሲለምነኝ እኮ ነው የፈታሁት ብሎ ሲለው፣ ተሰማም ቆይ እንዴት ነው ከአንተ አይነት ደንቆሮ ጋር አብሬ ስሰራ የነበረው? ትሰማኛለህ? በዚህ ስራ ውስጥ ቤተሰብ ምናምን ብሎ ነገር የለም። ለማንኛውም ሰውየውን በፍጥነት አግኝተህ እንድትገለው ፈልጋለሁ። እሱን የፈታበትን ምክንያት ፈልጌ ማወቅ አይቀርም። የፈታበት ምክንያት አጥቃቢ ሆኖ ካላገኘሁት መሞቻ ገመድህን አዘጋጅ፣ አሁን በፍጥነት ከመኪና ይውረድ ብሎ ያወርደውና ጥሎት ይሄዳል። በዛን ሰዓት ላይ ዝናሽና ኑሐሚን ማድ ቤት ውስጥ ሆነው ስራቸውን እየሰሩ አንዳንድ ነገሮች እያወሩ ነበር። ዝናሽ በመሃል ትቀጥልና በነገራችን ላይ አምራን ደውላልኝ ነበር፣ ያው የሽምግልናው ቀን እየደረሰ አይደል ብላ ስትላት፣ ኑሐሚንም አዎ እስቲ ለጊዜውም ቢሆን ቤታችን ውስጥ ደስታ ብልጭ ይበል፣ ሀዘኑን እንርሳው፣ እኔ አንደኛ ሚዜ እንደሆነላት ጠይቃኝ ነበር፣ ግን ደግሞ በዚህ ሰዓት ስለዚህ ማስብበት ጊዜ አይደለም። አሁንም እኮ አባቴ ጠፍቶ እንደቀረ ነው። ያፋልጉኝ ማስታወቂያው በየቦታው ቢለጠፍም ግን እስካሁን ድረስ ምንም ነገር አልተገኘም። ቆይ እስቲ አሁን ወዴት ሄደ ይባላል ብላ ያለች ባለችበት በመሃል ስልኳ ሲጠራ በፍጥነት ታነሳዋለች። የተለጠፈው ማስታወቂያ ያዩ ሰዎች አባቷ ያሉበትን ቦታ አውቀው ሊጠቁማት ነበር የደወሉት። ስልኩንም በፍጥነት ዘጋችውና አባቴ ሳይገኝ አይቀርም ብላ ስትል፣ ዝናሽም ማን የደወለልሽ? ቆየት ነው ያለው አሉሽ ብላ ስትጠይቃት፣ ኑሐሚንም አሁን ላይ እሱ ማውራበት ጊዜ የለኝም መፍጠን አለብኝ ትላትና ጊዜ ሳታጠፋ አባቷ አለ ወደ ተባለበት ቦታ በፍጥነት ትሄዳለች። በዚህ ሰዓትም ላይ ላይኩን መንገድ ላይ እየተራመደ ባለበት ኮማንደሩ መንገድ ላይ ያገኘውና ቆመው ማውራት ይጀምራሉ። ኮማንደሩም ይቀጥልና ለሰራውት ስህተት አንተም ሆነ ቤተሰብህ ይቅርታ ጠይቃለሁ ብሎ ሲለው፣ ላይኩንም በቁጣ ምን ይቅርታ ነው ያልከው? እኔ የምለው ምን ያህል በስልጣን ብትተማመን ነው አንድ ቤተሰብ ሙሉ ቤንዚን አቃጥለህ ልታጠፋ የነበረው ብሎ ሲጠይቀው፣ ኮማንደሩ እንደሱ እኮ አይደለም ሰነዱን እንዲሰጡን ለማስፈራራት ብቻ ነበር ያንን ያደረኩት ብሎ ሲለው
ሲለው ላይኩንም ተው እንጂ እንደዛ ቤተሰቡን ካሰቃየ በኋላ ልታስረዳኝ ትሞክራለህ? ትንሽ እንኳን አታርፍም ብሎ ሲጠይቀው ኮማንደሩም እሱን ተውና አሁን ሰነዱን በሰላም ስጠኝና እኔ ደግሞ የሲምባን ነጻነት ልስጥ ብሎ ሲጠይቀው ላይኩንም ታውቃለህ እንደውም ያንን ሰነድ ለማን ኮፒ አድርጌ እንደምሰጠው እያሰብኩኝ ነው። መቼም ያው እንደምትገምተው ለአቶ ተፈራ ነው የሚሆነው። ግን ቅድም ሽጉጡን እንደ ጡጦ አፍ ላይ ደቅኖ ሲያስፈራራ ምን ተሰማ? አይቻችሁ ነበር። ለመሆኑ አቶ ተፈራ ላይ ምን አይነት ክህደት ብትፈጽም ነው በዚህ ልክ የተቀጣኸው ብሎ ሲለው ኮማንደሩም ይበቃዋል፣ ከዚህ በላይ እንድትናገር አልፈልግም፣ መስመርህን አልፈሃል፣ በህሊናዬ ነው የመጣኸው፣ ለዚህ ደግሞ ትዕግስት የለኝም ብሎ ሲለው ላይኩንም ማንም ሰው በቤተሰቡ ሲመጡበት ትዕግስተኛ አይሆንም። እንዳንተ በሀብታቸውና በስልጣናቸው የሚመኩ ሰዎች ግን ለኔ ምንም ናችሁ። ማስፈራሪያችሁንም አልሰማም። እንዴት አድርጌ ልካችሁ እንደማስገባችሁ አውቃለሁ። ሰማኛለህ ኮማንደር፣ እኔ በአንድ ፈጣሪ ነው የምመካው። ግን አንተ ኮማንደር የሚለውን ስም ባትይዝ ኖሮ እዚሁ ነበር ግንባርህን ብዬ የምደፋ። አሁን ስምህ ብቻ ነው ካንተ ጋር ያለው። ምንም ነገር ማድረግ የምትችልበት ሰዓት ላይ አይደለህም ያለው። ለሰራው ስራ ዋጋ ትከፍላለህ። ደግሞ ቤተሰቤ ላይ ለሰራው ሁሉ ነገር ዋጋህን እንደማስከፍልህ ነግሬህ ነበር ብሎ ይለውና ጥሎት ሄደ። በዛን ሰዓት ላይ ኑሐሚን አባቷ አለ ወደ ተባለበት ቦታ ሄዳ መንገድ ላይ ተኝቶ ስታገኘው በድንጋጤ አባዬ በእውነት በህይወት አለ ብላ ስትለው እሱም ያው ፈጣሪ አትርፎኛል፣ ግን እንዴት ልታገኝኝ ቻልሽ ብሎ ሲጠይቃት እሷም ፎቶው እኮ ከተማው ላይ በሙሉ ተለጥፎ ነበር አንተ አላየኸውም እንዴ ብላ ስትጠይቀው እሱም ቀና ብዬ የምሄድበት ድፍረት ይኖረኛል ብለሽ ነው ተይኝ ባክሽ ብሎ ሲላት ኑሐሚንም ቆይ ለምን እንደዚህ ያደረግ? ሁላችንም ይቅር ካልንህ በኋላ ለምንድነው ቤቱን ጥለህ የጠፋኸው ብላ ስትጠይቀው ተሰማ አቅም አጣሁ ልጄ፣ ከነበደሌ እዛ ቤት የምቆይበት አቅም አጣሁ። እስኪ ንገሪኝ እንዴት ነው ከገደልኳቸው ሰዎች ጋር አንድ ላይ ቁጭ ብዬ ማዕድ የምበላው ብሎ ሲጠይቃት ኑሐሚንም አባዬ እኛ እኮ ሁሉንም ነገር ረስተነው ነበር ብላ ስትለው እሱም እኔ ግን መርሳት አልቻልኩም። ይልቅ አሁን ለምን መጣሽ? ቢያንስ ህሊናዬ በትንሹም ቢሆን አርፎልኝ ነበር ብሎ ሲላት እሷም እና ቆይ ህሊናህን ለማሳረፍ ስትል ራስህን መግደል አለብህ እንዴ ብላ ስትጠይቀው ተሰማ ሞትማ ግልግል ነበር፣ ግን ለኔ ከሞትም በላይ ነው የሚገባኝ ብሎ ሲላት ኑሐሚንም ጸጸቱን አይታ በሐዘን እሺ በቃ አሁን ተነስና ከዚህ እንሂድ ብላ ስትጠይቀው አይሆንም ልጄ እባክሽን እኔ እዚሁ ባለውበት ትተሽኝ ሂጂ ብሎ ሲጠይቃት እሷም አባዬ እኔን ተቀይመኸኝ ነው አይደል? ያኔ ተበሳጭቼ አባቴ አይደለህም ስላልኩ በዛ ጉዳይ አዝነህ ነው አይደል? ግን በቃ እንድታውቅ የምፈልገው ነገር እምቢ ካልከኝ እኔም ኑሬን እዚሁ ካንተ ጋር አደርጋለሁ ጎዳና ላይ ብላ ስትለው የበለጠ አዝኖ ምን እያደረግሽ ነው ኑሐሚን ተነሺና ሂጂ በቃ ብሎ ሲላት እሷም አልሄድም እዚሁ አብሬህ እኖራለሁ አልኩኝ አይደል ብላ ስትለው እሱም በቃ ይሄ ግትርነትሽ መቼም አይለቅሽም አይደል? እሺ በቃ ተነሺና አብረን እንሂድ ይላትና ተያይዘው ወደ ቤት ይሄዳሉ። በዛን ሰዓትም ላይ ናሆምና ሲምባ አንድ ላይ ሆነው እቅዳቸውን መፈጸም ይጀምራሉ። ሲምባም ወደ ተፈራ ጋር ስልክ ደውሎ ማውራት ይጀምራል። ምናልባት ላታውቀኝ ትችላለህ ብሎ ሲለው ተፈራም ወደ ጉዳይ ግባ ብሎ ሲለው ሲምባም ስላንተና ስለ ኮማንደርህ ወንጀል የሚተነትን ሰነድ እጄ ላይ አለ ብሎ ሲለው ተፈራም ስለምን ሰነድ ነው የምታወራው ብሎ ሲቆጣው ሲምባም ከኮማንደሩ ቤት በድብቅ ነው የወጣው። ኮማንደሩ በደንብ አርጎ ያውቀኛል። አይዞ አንተን አሳልፌ ልሰጥ አይደለም የደወልኩት፣ ሰነዱ ቤትህ ድረስ ስለተላከ በቅርቡ በእጅህ ይገባል ብሎ ሲለው ተፈራም በእሳት መጫወት ትወዳለህ ልበል ብሎ ሲጠይቀው ሲምባም አልተጫወትኩም እኔ ራሴ እሳቱ ነኝ ብሎ ይመልስለታል። ተፈራም በንዴት ህይወቴ ማንም እንዲወስንልኝ ፈቅጄ አላውቅም፣ ከኔ ጋር ባትጋጠም መልካም ነው ብሎ ማስፈራራት ሲጀምር ሲምባም ስልኩን ጆሮ ላይ ይዘጋዋል። ናሆምም ይቀጥልና በጣም ጥሩ አሁን ደግሞ በእቅዳችን መሰረት እኔ ኮማንደሩ ጋር ደውላለሁ ይልና ስልኩን አውጥቶ ወደሱ ጋር ይደውልለታል። ስልኩን ሲያነሳው ሄሎ ሰላም ኮማንደር ብሎ ሲለው እሱም አንተ ደግሞ ማነህ ብሎ ይጠይቀዋል። ናሆምም ይቀጥልና ይገርማሃል ቤንዚን አርከፍክፈል ታቃጥላቸው ከነበሩት ሰዎች ውስጥ አንዱ ነኝ ብሎ ሲለው ሲምባም ይቀጥልና እባክህ እኔ እንድናገረው ፍቀድልኝ ብሎ ሲል ኮማንደሩም ይሰማና አጠገብ ደግሞ ያለው ማን ነው ብሎ ሲጠይቅ ናሆምም ፍርሃትህን በድምጽ ትለየዋለህ መሰለኝ ብሎ ሲሳለቅበት ኮማንደሩ እኔ ኮማንደር ነኝ ማንንም አልፈራም ብሎ ሲል ሲምባም ስልኩን ይቀበለውና እስከ ዛሬ ድረስ ባልሰራሁት ወንጀል ስታሳድደኝ ቆይተሃል፣ ዛሬ ግን ነጻ የምወጣበት ቀን ደርሷል ብሎ ሲለው ኮማንደሩን ድምጹን ለይቶት ሲምባ ብሎ ሲለው እሱም ይቀጥልና አዎ ሲምባ ነኝ ኮማንደር፣ አሁን የመጨረሻው ሰዓት ላይ ደረስን ይመስለኛል። አሁን አቶ ተፈራ እጅ ላይ ወድቀሃል። የሰነዱን ኮፒ ለአቶ ተፈራ ልከንላታል። ሰማኛለህ? ቤንዚኑን እሱ ላይ ያርከፈከፍክ መስሎህ ነበር፣ ነገር ግን ራስ ላይ ነው ያርከፈከፍከው ብሎ ሲለው ኮማንደሩን በፍርሃት አይሆንም ይህ በፍጹም ሊሆን አይገባም ብሎ ሲል ሲምባም ይቀጥልና ይልቅ ሁለት ምርጫ አለ። አንደኛው በኮማንደር እጅ መሞት ሲሆን ሌላኛው ደግሞ የሸጠባው ገዳይ እኔ ነኝ ብለህ እጅህን ለፖሊስ መስጠት አለብህ ብሎ ሲለው ኮማንደሩም እውነቴን ነው የምልህ አንተን የላይኩንን ቤተሰብ ሳላጠፋ በጭራሽ
በጭራሽ አልሞትም ብሎ ሲለው ሲምባም ደስ የሚለው ነገር ቅድሚያ አንተ መጥፋትህ ነው። ይልቅ አሁን አንድ ነገር ልንገርህ፣ ህይወትህ ከመጥፋቱ በፊት እጅን ለፖሊስ መስጠት ነፃ ያደርግሃል። ደግሞ አሁንም ድረስ ይህንን ፉከራህን አልተውክም አይደል? እስቲ አንዳንዴ እንኳን ሽንፈትህን አምነህ ተቀበል። ለማንኛውም አንተ ታሰርክ አልታሰርክ እኔ የሸጠባው ገዳይ አለመሆኔን በደህና አርገህ ታውቃለህ። በመጨረሻ መልካም የስቃይ ጊዜን እመኝልሃለሁ ይለውና ስልኩን ይዘጋበታል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።